ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ እህት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ በዘት ይበልልኝ። ዛሬም እንግዲህ እንደተለመደው የተለያዩ ትምህርቶችን ይዤላችሁ ብቅ ብያለሁ። እስከ መጨረሻው እንደምትከታተሉኝ አልጠራጠርም ማለት ነው። የማታውቁኝ ካላችሁ ሰይድ ወርቁ እባላለሁ። እንግዲህ ቻናሌን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። የብርቱካን የጤና ጥቅሞችን እናያለን ማለት ነው። ብዙዎቻችን ላናውቀው እንችላለን። ስለዚህ አሁን እናውቃለን ማለት ነው። ብርቱካን ጣፋጭ ከመሆኑም በላይ ለጤና ጠቃሚ የሆኑ በርካታ ንጥረ ነገሮችን ይዟል ማለት ነው። ብርቱካን መመገብ ከሚያስገኛቸው ዋና የጤና ጥቅሞች መካከል እናያለን እነሱን ማለት ነው። አንደኛው በቪታሚን ሲ የበለጸገ ነው ማለት ነው። በሽታ የመከላከል አቅምን በማጎልበት ኢንፌክሽኖችን እና ጉንፋንን ለመከላከል ይረዳል ማለት ነው። እንግዲህ ብዙ ጊዜ ጉንፋን ያስቸግራል አይደል? ስለዚህ ብርቱካን ወሳኝ ነው ማለት ነው። ለቆዳ ጤንነትና ለቁስሎች ማለት ነው ፈውስ የሚረዳው ኮላጂን ምርት ያበረታታል ማለት ነው። የሚገርም ነው። ለቆዳ ጤንነትና ለቁስሎች ፈውስ የሚረዳውን ኮላጂንን ምርት ያበረታታል ይለናል። እንደ ጠንካራ አንቲ ኦክሲደንት ሆኖ ያገለግላል። ሴሎችን በፍሪ ራዲካል ከሚደርስባቸው ጉዳት ይጠብቃል ወይንም ይከላከላል ማለት ነው። ኦኬ ከዛስ የልብ ጤንነትን ይደግፋል ይላል። የደም ግፊትን ለመቆጣጠር የሚረዳ ፖታሺየም በውስጡ ይዟል ማለት ነው። ከፍተኛ የሆነ ፋይበር እና ፍላኖይድ ያለው ሲሆን ይህም መጥፎ ኮሌስትሮልን ማለት ነው ይቀንሳል። እንዲሁም ለልብ ህመም ያለንን ተጋላጭነት ለመቀነስ ይረዳል ይለናል። ኦኬ ከዛስ የምግብ መፈጨትን ያግዛል። ጤናማ የሆነ የምግብ መፈጨትን ያበረታታል። እንዲሁም የሆድ ድርቀትን የሚከላከል ጥሩ የአመጋገብ ፋይበር ምንጭ ነው ይላል። ጤናማ የሆነ የአንጀት ረቂቅ ተህዋሲያንን ወይንም ማይክሮቢየሞችን ጠብቆ ለማቆየት ይረዳል። የደም ማነስ ለመከላከል ይረዳል። ቪታሚን ሲ ከእጽዋት ከሚገኙ ምግቦች ውስጥ የአይረን መጠንን ያሻሽላል። እንዲሁም በአይረን እጥረት የሚመጣ የደም ማነስን ይከላከላል። የአይን ጤንነትን ይደግፋል። ቤታ ካሮቲን ቅድመ ቪታሚን ኤ ምንጭና እንደ ሉቲን እና ዚንክ ሳንቲን ያሉ አንቲኦክሲደንቶችንም በውስጡ ይዟል ማለት ነው። እነዚህ ንጥረ ነገሮች ከእድሜ ጋር ተያይዞ ከሚመጣ የማኩላር ዲጂነሬሽን ይከላከላል ማለት ነው። ሰውነትን ሃይድሬት ያደርጋል። ብርቱካን ወደ 87% የሚጠጋ ውሃ የያዘ ሲሆን ይህም የፈሳሽ መጠንን እና የኤሌክትሮላይት ሚዛንን ለመጠበቅ ይረዳል ወይንም ጠብቆ ለማቆየት ያግዛል ይላል። የካንሰር ተጋላጭነትንም ይቀንሳል። እንደ ቪታሚን ሲ እና ፍላኖይድ ያሉ አንቲኦክሲደንቲቭ ስትሪስን እና ኢንፍላሜሽን በመቀነስ ለአንዳንድ የካንሰር አይነቶች ያለንን ተጋላጭነት ወይንም መያዝ አጋጣሚን ይቀንስልናል ማለት ነው። የአንጎል ተግባር ይደግፋል። ብርቱካን ውስጥ ማለት ነው ብርቱካን ውስጥ የሚገኙ ፎሌት ወይም ቪታሚን ቢ9 እና አንቲኦክሲደንቶች የእውቀት ማለት ነው ኮግኒቲቭ ተግባርን ሊያሻሽሉ እና የኒውሮ ዲጂኔቲቭ ማለት ነው በሽታን ስጋት ወይንም የመያዝ አጋጣሚን ሊቀንስ ይችላል ማለት ነው። ይቀጣ ያው ተያያዝኩኝ አይደለ? አንዳንድ ጊዜ እንደዚህ ነው። ጤናማ ቆዳን ያበረታታል።
ቪታሚን ሲ ኮላጅን እንዲሰራ ወይንም እንዲመረት ያግዛል። ይህም ቆዳችን ጠንካራና ወጣት እንዲመስል ያደርጋል ማለት ነው። አንቲኦክሲደንቶችን ከአልትራቫዮሌት ጨረር ጉዳት እና ከቆዳ እርጅና ይጠብቃሉ ወይንም ይከላከላሉ ማለት ነው። እነሱ እነማን ናቸው? አንቲኦክሲደንቶች ማለት ነው። ከአልትራቫዮሌት ጨረር ጉዳት እና ከቆዳ እርጅና ይጠብቃሉ ወይም ይከላከላሉ ማለት ነው። የደም ስኳር መጠንን ለመቆጣጠር ይረዳል። ብርቱካን ተፈጥሯዊ ጣፋጭነት ቢኖረውም በፋይበር ይዘታቸው ምክንያት ዝቅተኛ ማለት ነው የግሊሲሚክ ኢንዴክስ አላቸው። ይህም በደም ውስጥ ያለው የስኳር መጠን ለመቆጣጠር ይረዳል ማለት ነው። የሰውነት ክብደትን ለመቀነስ ይረዳል። ዝቅተኛ ካሎሪ መጠን አንድ መካከለኛ ብርቱካን ከ60 እስከ 80 ኪሎ ግራም እና ከፍተኛ የፋይበር ይዘት ያለው ሲሆን ይህም ማለት ነው የሚያጠግቡና ገንቢ የሆነ መክሰስ ያደርጋቸዋል ማለት ነው። ጸረ ኢንፍላሜተሪ ባህሪ ያለው ማለት ነው። እንደ ሄስፔራይድ ያሉ ውህዶች የያዘ ሲሆን ይህም በሰውነት ውስጥ ያለው ኢንፍላሜሽን ለመቀነስ ይረዳል ማለት ነው። ጉርሻ ወይም ሙድን እና ጉልበትን ያጎለብታል ማለት ነው። ተፈጥሯዊ ስኳር ፍሩክቶስ ወይም ግሉኮስ የኃይል መጠንን በፍጥነት እንዲጨምር የሚያደርግ ሲሆን ቪታሚን ሲ ደግሞ ድካም እና ውጥረትን ለመቀነስ ይረዳል ማለት ነው። ማስታወሻውን ስናይ ብርቱካን በጣም ጠቃሚ ቢሆንም ከመጠን በላይ መመገብ በአንዳንድ ግለሰቦች ላይ አሲድነት ወይንም የምግብ መፈጨት ችግርን ሊያስከትል ይችላል። የሲትሪክ አለርጂ ህመም ያለባቸው ሰዎች ብርቱካንን በጥንቃቄ ሊመገቡ ወይንም ሊጠቀሙባቸው ይገባል ይላል። ብርቱካን የማይወድ ማን ነው? ስለዚህ ብርቱካን የማይወድ ሰው ይኖራል? አለ። ሁሉም ሰው ይወዳል፣ እርግጠኛ ነኝ። እሺ፣ በስከ መጨረሻ የምናየው ለጤናማ ህይወት የሚረዱ የጤና ጥቅሞችን እናያለን። ውሃ በብዛት ይጠጡ፣ በቂ የሆነ እንቅልፍ ያገኙ፣ የአካል ብቃት እንቅስቃሴ ያድርጉ፣ የሚያዝናና ስፖርታዊ አይነቶች ይምረጡ፣ አትክልትና ፍራፍሬ በብዛት ይመገቡ፣ የሚስብ ቀለም ወይንም መልክ ያላቸው ምግቦችን ይምረጡ፣ የታሸጉ ወይንም በፋብሪካ የተቀነባበሩ ምግቦችን መመገበውን ይቀንሱ ወይንም ያቆሙ፣ ራስዎን ይውደዱ፣ አልፎ አልፎ በባዶ እግሮ ይራመዱ ወይንም ይሂዱ፣ አይሆንም የሚለው ነገር ከውስጥዎ ወይንም ከአእምሮ ያስወግዱ፣ በሽታውን ሊያስነሱ ወይንም ሊቀሰቅሱ የሚችሉ ምግቦችን መውሰድ ያቆሙ፣ በመጠን ጥቂት ወይንም ትንሽ የሆነ ገበታ ይመገቡ፣ በጥልቀት ይተንፍሱ፣ ከጠገቡ ወይንም ሆዶም ከሞላ በኋላ በፍጹም ምግብ አይመገቡ፣ ትርጉም ያለው ህይወት ይኑሩ፣ ቅባት ወይንም ፋት የበዛባቸው ምግቦችን በፍጹም አይመገቡ፣ ስኳር ያለባቸው ምግቦችን መመገብ ይቀንሱ ወይንም ያቆሙ፣ አቋምዎን ወይንም ሽፕዎን ያስተካክሉ፣ ሶዳ እና ካፌነት ይቀንሱ ወይንም አይጠቀሙ፣ የአልኮል መጠጦችን አይውሰዱ ወይንም አይጠጡ፣ የራስዎን ምግብ ራስዎ ማዘጋጀት ይልመዱ፣ ሲጋራ ማጨስዎን ያቆሙ፣ የአፍ ውስጥ እና የጥርስዎን ጤንነት ይጠብቁ። ያው እንግዲህ በጣም ቆንጆ ነገሮችን ያቀረብኩት ማለት ነው። ለዛሬው እዚህ ላይ ብንጨርስ የተሻለ ይሆናል። ለሌላ ጊዜው በሰፊው እናየዋለን ማለት ነው። እሺ፣ ውድና የተወደዳችሁት ወንድሞቼ በያላችሁበት ሰላማችሁ ብዝት ይበልልኝ። መልካም ቆይታ ይሆንላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።